ጤና ይስጥልኝ። ዛሬ ደግሞ ስለ ቨርቹዋል ኦቲዝም ነው የምናወራው። ቨርቹዋል ኦቲዝም ልጆች ብዙ ጊዜያቸውን ስክሪን ላይ ማለትም ቴሌቪዥን እንዲሁም ስልክ፣ ታብሌት ላይ የሚያሳልፉ ከሆነ ይከሰታል። ዋና ዋና ምልክቶቹ ደግሞ ከሰው ጋር መገናኘት አለመፈለግ፣ ሁለተኛ ደግሞ የአይን ግንኙነት አለመኖር ነው። ሶስተኛው ደግሞ የንግግር መዘግየት ነው። እንደ መንስኤ ደግሞ የምንይዘው ልጆቹ ከማህበራዊ ግንኙነት ይልቅ ጊዜያቸውን የሚያሳልፉት ብቻቸውን በመሆን ኮምፒውተር ላይ እንዲሁም ቴሌቪዥን እንዲሁም ስልክ ላይ ከሆነ ቨርቹዋል ኦቲዝም ይከሰታል ማለት ነው። እንደ መከላከያና እንደ መፍትሄ ደግሞ የምንይዘው ልጆቹን ስክሪን ታይማቸውን መቀነስ ነው። ከ2 ዓመት በታች ለሆኑ ልጆች ደግሞ በጭራሽ ስክሪን አይመከርም። ሌላው ደግሞ ማህበራዊ ግንኙነት እንዲኖራቸው ማበረታታት ነው። ማለትም ከሌሎች ልጆች ጋር እንዲጫወቱ፣ እኛ ራሳችን ደግሞ ተረቶችን በማንበብ መዝሙሮችን በመዘመር ማህበራዊ ግንኙነት እንዲኖራቸው ማበረታታት ነው። ቨርቹዋል ኦቲዝም እንደ ኦቲዝም አይደለም፣ ግን ኦቲዝም የሚያመጣውን ባህሪ ለልጆቹ ይሰጣቸዋል። ስለዚህ ስክሪን ታይማቸውን በመቀነስ ወይም ደግሞ ሙሉ በሙሉ በመከልከል ልጆቹ ወደ በፊቱ ይመለሳሉ። እንደዚህ አይነት መልእክቶች በየዕለቱ እንዲደርሷችሁ ሁሉንም ሶሻል ሚዲያዎቻችንን ፎሎ ማድረግ አይርሱ። እናመሰግናለን።